አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 9 በዚች ቀን እንደ አባቶች ሊቃነ ጳጳሳት 41ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ በርልስ ከሚባል ሀገር ነው። ወላጆቹ እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱት ጊዜ በታላቅ ደስታ ደስ ተሰኙበት። ከዚህም በኋላ ያጠምቆ ዘንድ ወደ ኤጲስቆጶስ ባቀረቡት ጊዜ ኤጲስቆጶሱም ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያንም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ፣ እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅ ጠብቀው፣ እርሱ ለእግዚአብሔር የተመረጠ መሳሪያ ሆኗልና። ጥቂትም ባደገ ጊዜ የቤተክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንም ዜና የሚያነብ ሆነ። ወላጆቹም ትቶ ወደ አስቄጥስ ገዳም ሄደ። በአበምኔቱ አባ ዘካርያስ ዘንድ መንኩሶ በገድል ተጠመደ። በአንዲት ዕለት አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው። በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊ የሚሆነውና የሚረዳው ብልህ ሰው ፈለገ። ስለ አባ ይስሐቅም ነገሩት። እርሱም መልእክተኞችን ልኮ ወደ እርሱ አስመጣው፣ ይጽፍለት ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን አበላሸ። ሊቀ ጳጳሳቱም እንዲተወውና ወደ አስቄጥስ ገዳም እንዲመለስ ነበር። የዚህ ዓለም ክብር ይጠላልና ሊቀ ጳጳሳቱም እንዲተወው እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚህም እንድትሄድ እኔ አልተውህም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግ ደስ አለው። ከጥቂት ወራት በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ጌታችንም በራእይ ከአንተ በኋላ ለዚህ ሹመት የሚጠቅም ረዳትህ ይስሐቅ ነው አለው። ከዚህ በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀ ጳጳሳት ሆኖ የሚሾም ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህ በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድርያ ሀገር ላይ ሊቀ ጳጳሳት አድርጎ ሾሙት። በዘመኑም ቤተክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያንም አደሳቸው። ይልቁንም የወንጌላዊ ማርቆስ ቤተክርስቲያን አሳምሮ አደሳት፣ የሊቀ ጵጵስናውን ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ ወንበርም 7 ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሑድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር 4 ሊቃነ ጳጳሳት አሉ። እሊህም አባ እለእስክንድሮስ የእስክንድርያ፣ አባ ዲዮናክዲኖስ የሮሚያ ሀገር፣ አባ ሶል ጴጥሮስ የቁስጥንጥንያ እና የአንጾኪያም ሊቀ ጳጳሳት አባ ኤዎስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ ሀገር ቄስ ሆኖ ስለነበረ ስለ አርዮስ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። እሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችም የሚፈውሱ ድንቆች ታምራቶችን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውን የሰበሯቸውና ጎናቸውን የሰነጣጠቋቸውም አሉ። ከውስጣቸውም ስሙ ተዋስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያን 22 ዓመት አስረው ርኅራኄ የሌለው ስቃይ አሰቃዩት። በየዓመቱም ወደ እርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮቹን ቆርጠው ጨረሱ። ጥርሶቹን ሰበሩ። በእሳት ተለብልቦ እንደጠቆረ ግንድ አደረጉት። የእርሱ ወገኖችም እንደ ሞት አስቦ እንደ ሌሎች ሰማዕታት በየዓመቱ መታሰቢያ አደረጉ። እሊህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መታሰቢያ አዳራሽ አዘጋጀላቸው። በውስጡም
ለእያንዳንዳቸው ወንበሮችን አኖረ። የእርሱም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በመራስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለት። ሕዋሳቶቹ ከተቆረጠበት ላይ ተሳለሙ። እንዲህም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸው። እንዲህ አላቸው፣ እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደናንተ የቀና ከሆነ ታኖሩት ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምዕመናን ለይታችሁ ታሳድዱት ዘንድ ስልጣን ሰጠኋችሁ። እነርሱም ሕግንና ስርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበር። ልቦናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና በሚቆጥሯቸው ጊዜ ግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለሕዝባውያን፣ ለነገስታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድሆች፣ ለሽማግሎች፣ ለጎልማሶች፣ ለሙት ልጆች፣ ለወንድና ለሴት ስርዓትን ሰሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምኑን ሁሉ አውግዘው ለዩ። የሰሯት ያስተማሩት የሃይማኖትም ትምህርት ይህች ናት። እንዲህ ብለው ሁሉን በያዘ ሰማይና ምድር የሚታይና የማይታየውን በፈጠረ አንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተፈጠረ አይደል፣ የተወለደ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ ሆነ። ያለ እርሱ ግን ምንም ምን የሆነ የሌለ በሰማይም ያለ በምድርም ያለ ስለኛ ስለ ሰው ስለ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤሌዎን በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል። ለመንግስቱም ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቄዶንዮስ በቁስጥንጥንያ ከተማ 150 ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ፣ ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን። እንሰግድለትም እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተነገረ ከሁሉ በላይ በምትሆን ሐዋርያት በሰበሰባት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የሙታንንም መነሳት የሚመጣውንም ሕይወት ተስፋ እናደርጋለን። እሊህም አባቶቻችን ይህችን የሃይማኖት ትምህርት ምዕመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሎችና ልጆች፣ አገልጋዮች ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖት ፋና ካቆሙላት በኋላ ወደ ሀገራቸው በፍቅር በአንድነት ተመልሱ። ለእግዚአብሔር ምስጋና ይሁን። እኛንም በሊያ አባቶች ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 10 በዚች ቀን ቅዱሳት ንጹሐን መነኮሳያት ደናግል እናታቸው ሶፊያን በሰማዕትነት አረፉ። ዘአቅረብኩማ ኢሌከ ዘኪርየ አእላፈ እምነተሰምዱከ ዘልፈ ለላ አነብብ ተወከፍ ዜናቴ መጽሐፈን ተደሴከ እግዚኦ ጸሪቀ ምሕረት ውክፈ ለአቦ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ መነኮሳት ኢራን ባርኮ ጓይዘቲ መካን እስከ ረገሊ ቆሎስ ሕፃን ለተጻፈ መክርተስ ወለዛ ጻፎን ዘደስ ወለዛምቦስ ተልቆ መሳዲስ ወለሰባ ቃሎ በዝና መንፈስ ጸሎተሙ ማርያም አደቂተ ኩሉም በስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኖር። ኦ አምላክነ በከመ ትከ ወአኮ በከመ አምሳለ ወለዘ ሰዓት